ክቡራትና ክቡራን ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። ድርድሩ አያሳምንም። በርካታ የፋኖ ኃይል ካላቸው ጋር ተደራደሩ። ጠቅላይ ሚኒስትር አብይ አህመድ ከፓርላማ የቀረበላቸው ጥያቄ ነው። ጠቅላይ ሚኒስትሩ ምን መለሱ የሚለውን በዝርዝር እንመለከታለን። ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ለሁለተኛ ጊዜ በይፋ በፓርላማ ደግሞ ለመጀመሪያ ጊዜ ተናግረዋል። ይህንንም እንመለከታለን። ከዚህ ውጪ በሰሜን ኢትዮጵያ ብዙዎች የፈሩትና የሰጉት ጦርነት ረግቧል። የተቋረጠው የአየር በረራም ጀምሯል። ሌላኛው ትኩረታችን ነው። ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? እነሆ የመረጃ ጥንቅራችን ትኩረት የህዝብ ተወካዮች ምክር ቤት ውሎ፣ የምክር ቤት አባላት ጥያቄና የጠቅላይ ሚኒስትር አብይ አህመድ ምላሽና ሌሎችም ይሆናል። እንደተለመደው እያዳመጣችሁን አብራችሁን ቆዩ ብለናል። ወደ ዝርዝር ጉዳዮች እናምራችሁ። የህዝብ ተወካዮች ምክር ቤት እያካሄደ ባለው መደበኛ ስብሰባው የፓርላማ አባላት ለጠቅላይ ሚኒስትር አብይ አህመድ ጥያቄዎች አቀርበዋል። የፌዴራል መንግስትን የ6 ወራት የሥራ አፈጻጸም አስመልክቶ ጥያቄ ካቀረቡ አባላት መካከል የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጭ የሆኑት ዶክተር አበባው ደሳለው ይገኙበታል። ዶክተር አበባው በጥያቄያቸው ውስጥ ካነሷቸው ጉዳዮች አንዱ በኢትዮጵያ የተለያዩ አካባቢዎች ያለው የሰላም እጦት ነው። ይህንኑ የተመለከተውን የፓርላማ አባሉ ጥያቄ ተከታዮቹን ሐሳቦችን ያካተተ ነበር። የሰላም እጦት በዋነኛነት ግጭት ባለባቸው በአማራ፣ በኦሮሚያ፣ ትግራይና ጋምቤላ ይስተዋላል። ነገር ግን ግጭት በሌለባቸው የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት በተደጋጋሚ ጊዜ ይጠቀሳል። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም የአማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋርስ መንግስት ድርድር ጀምሯል ወይ ሲሉ ነው ዶክተር አበባው ደሳለው የጠየቁት። እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም የማያጎናጽፈው ሲሉም ጥያቄያቸውን አክለዋል። መንግስቱ የውስጥ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርን እንዴት ሊያሳካ ይችላልም ሲሉ የምክር ቤት አባሉ ዶክተር አበባው ደሳለው ጥያቄ አንስተዋል። ከዛሬው የፓርላማ ውሎ የጠቅላይ ሚኒስትሩ ምላሽ ጋር የተያያዘ ሌላ መረጃ እናጋራችሁ። ከህዳሴ ግድቡ ምላሻቸውን ጀምር። ኢትዮጵያ ለታላቁ ህዳሴ ግድብ ምንም አይነት እርዳታም ሆነ ብድር አለመውሰዷን ጠቅላይ ሚኒስትር አብይ አህመድ ለሁለተኛ ጊዜ በይፋ ለመጀመሪያ ጊዜ ደግሞ በፓርላማ ተናግረዋል። ጠቅላይ ሚኒስትሩ ኢትዮጵያ ለህዳሴ ግድቡ ግንባታ ከማንም ምንም አይነት እርዳታም ሆነ ብድር አለመውሰዷን ገልጸዋል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ያሉ ሲሆን በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ብለዋል። ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስት ፕሮጀክት አይሰራም ሊባል አይችልም፣ ግፍ ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ ባሳለፍነው ቅዳሜ በሶማሌ ክልል ሲቲ ዞን የአይሻ 2 ኃይል ማመንጫን ሲያስመርቁ ታላቁ የህዳሴ ግድብ በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባ ነው ሲሉ ገልጸው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ሚዲያ ላይ ቀረቡ የታላቁ የኢትዮጵያ ህዳሴ ግድብ በአሜሪካ እርዳታና ገንዘብ እንደተሰራ ሲናገሩ ሰንብተዋል።
ወደ ሌላኛው ጉዳያችን እናምራችሁ። የኢትዮጵያ አየር መንገድ ላለፉት 5 ቀናት አቋርጧቸው የነበሩትን ወደ ትግራይ ክልል የሚደረጉ የመንገደኞች በረራዎችን ከዛሬ ማክሰኞ ጥር 26 2018 ዓ.ም ጀምሮ ዳግም እንደጀመረ የተቋሙ ምንጮች አስታውቀዋል። አየር መንገዱ ከትላንት በስቲያ የበረራ ትኬቶች ሽያጭ ሲያከናውን መዋሉን የትኬት ቢሮ ሰራተኞችና መንገደኞች ተናግረዋል። በመቀለ ከተማ የሚገኘው ድሪም የአውሮፕላን ትኬት መሸጫ ቢሮ ለዛሬ 8 በረራዎች እንዳሉ በመግለጽ ሽያጭ ሲያከናውን ነበር የዋለው። በትላንትናው ዕለት ለዛሬ በረራዎች የተዘጋጁ ሁሉም ትኬቶች ተሽጠው ማለቃቸውን ድርጅቱ የገለጸ ሲሆን ለነገ ረቡዕ ጉዞ የሚሆኑ ትኬቶችን ደግሞ ከዛሬ ጠዋት ጀምሮ ለሽያጭ አቅርቧል። የአየር መንገዱ በረራ ከተቋረጠባቸው የትግራይ ከተሞች መካከል አንዱ ወደ ሆነው ሽረ ከተማም በትላንትናው ዕለት ከጠዋቱ 12:40 ጀምሮ ከአዲስ አበባ የሚነሳ በረራ እንዳለ ተቋሙም ትላንት በድረገጹ ላይ ሲያስተዋውቅ ነው ያለው። ከአዲስ አበባ ወደ አክሱም ከተማ ከጠዋቱ 1:50 ጀምሮ የሚደረግ በረራ መኖሩንም የተቋሙ ድረገጽ በተመሳሳይ ሁኔታ አመልክቷል። ከአክሱም ወደ አዲስ አበባ የሚደረግ የመንገደኞች በረራ በዛሬው ዕለት እንደሚኖር ከአየር መንገዱ መልእክት የደረሰባቸው ስማቸው እንዳይጠቀስ የፈለጉ አንድ የአዲስ አበባ ከተማ ነዋሪ ነገሩኝ ሲል ደግሞ ኢትዮጵያ ኢንሳይደር ዘግቧል። እኚሁ ግለሰብ እናታቸው ከ15 ቀናት በፊት ለሰርግ ወደ አክሱም ከተማ መጓዛቸውንና በመጪው የካቲት 5 ለመመለስ ትኬት ቆርጠው እንደነበር አስታውሰዋል። ሆኖም ወደ ትግራይ ከተሞች የሚደረገው በረራ መቋረጡን ተከትሎ ከዚህ በፊት በሰሜን ኢትዮጵያ የነበረውን አይነት ጦርነት ከተጀመረ ከእናታችን ጋር ተለያይተን ልንቀር ነው በሚል ስጋት ምክንያት መላው ቤተሰብ ጭንቀት ላይ ወድቆ እንደነበር ግለሰቡ አስረድተዋል። በዚህም ምክንያት አየር መንገዱ በረራ ድንገት ከተጀመረ የጉዞ ማስተካከያ ለማድረግ ወስነው በየቀኑ ክትትል ሲያደርጉ መቆየታቸውን አስረድተዋል። የአዲስ አበባው ነዋሪ ክትትላቸው ፍሬ አፍርቶ በዛሬው ዕለት ከአክሱም ወደ አዲስ አበባ ለሚደረግ በረራ ትላንት ትኬት አግኝተው መቁረጣቸውን አብራርተዋል። ከአየር መንገዱ ትኬት ቢሮም የቅድመ በረራ ማረጋገጫ እንዲያደርጉ የኢሜይል መልእክት እንደደረሳቸው አመልክተዋል። በደረሳቸው የኢሜይል መልእክት መሰረት ከአክሱም ወደ አዲስ አበባ ለሚደረገው በረራ ቼኪን ማድረጋቸውንና በረራውን ለዛሬ ጠዋት 4 ሰዓት ዝግጁ መሆኑን የሚገልጽ የማረጋገጫ መልእክት እንደደረሳቸውም ነው የገለጹት። አንድ የመቀለ ከተማ ነዋሪም በተመሳሳይ እንዲሁ መልእክት እንደደረሳቸው አጋርተዋል። የእነዚህን የኢትዮጵያ አየር መንገድ መልእክቶችና የአየር በረራው ዳግም መጀመርን በተመለከተ ለተቋሙ ከፍተኛ የስራ ኃላፊዎች ተደጋጋሚ ጥያቄ ቢቀርብም ምላሽ ማግኘት አልቻልንም ብሏል ዘገባው። የኢትዮጵያ አየር መንገድ ወደ ትግራይ ከተሞች በረራ ያቋረጠበትን ምክንያት እስካሁን በይፋ አልገለጸም። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ውሏቸው ከሰጧቸው ምላሾች መካከል ሌላኛው ኢትዮጵያ በዓለም ሁለተኛውን የኤአይ ዩኒቨርሲቲ እየገነባች እንደሆነ የሚገልጸው ነው። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ጉባኤ ላይ ተገኝተው ለተነሱ ጥያቄዎች ምላሽና ማብራሪያዎችን በሰጡበት ወቅት ሀገራዊ ኢኮኖሚያዊ ጉዳዮችን አንስተዋል። በዚህም ለእድገት መሰረት የሚሆን የኢኮኖሚ ሪፎርም ስራ መተግበሩን ገልጸዋል። የማክሮ ኢኮኖሚ ስብራትን ማድረቅ፣ ግብርና ምር ብዝሃ ዘርፍ እድገትና የሀገርን የብድር ቀንበር ማቅለል ዋና ዋና የሪፎርሙ ትኩረት ስለመሆናቸውም ተናግረዋል። በኢትዮጵያ ታሪክ ውጤታማ የሚባል የኢኮኖሚ እድገት ማስመዝገብም ተችሏል ብለዋል። የኢኮኖሚ ሪፎርሙ አሁን ላይ ያለው ዕዳ ወደ ቀጣዩ ትውልድ እንዳይሻገር የሚያስችል ኢትዮጵያን ለማሳደግ ብቻ ሳይሆን የአፍሪካ ተምሳሌትን ማድረግ የሚችል ነው ብለዋል። የታለመው እድገት የሚሳካው ቴክኖሎጂን ተጠቅመን ስንሰራ ብቻ ነው ያሉት ጠቅላይ ሚኒስትሩም ሪፎርሙ ለዘርፉ እድገት ትልቅ ትኩረት ስለመስጠቱም አብራርተዋል። ወጣቶችን ለነገ ኢኮኖሚያዊ ውድድር ማዘጋጀት ያስፈልጋል። ኢትዮጵያም በተለይም ቴክኖሎጂ ዘርፍ ትውልድ ላይ አበክራ እየሰራች ነው ብለዋል። ከአፍሪካ ቀድመን የኤአይ ኢንስቲትዩትን አቋቁመናል ያሉት በዓለም ላይ አንድ ብቻ የኤአይ ዩኒቨርሲቲ እንዳለ ጠቁመው ኢትዮጵያ ሁለተኛውን ዩኒቨርሲቲ እየገነባች ነው፣ ከ6 ወራት በኋላም ስራ ይጀምራል ብለዋል። ጠቅላይ ሚኒስትሩ በ5 ሚሊዮን ኢትዮ ኮደርስ ስልጠና 3 ሚሊዮን ዜጎች ስልጠናውን ማጠናቀቃቸውና ቀሪዎች ደግሞ እየሰለጠኑ ስለመሆኑም ተናግረዋል። በዓለም ላይ 10 ፈጣን አዳጊ ሀገራት ተመዝግበዋል፣ 5ቱ አፍሪካ ውስጥ ናቸው ብለዋል። በዚህ ዓመት 9.2 እድገትና መጣለን ብለን አቅደን ነበር። ከ6 ወራት ያፈጻጸም ውጤት በመነሳትም ከዚያ በላይ ማደግ ስለሚቻል ወደ 10.2 አሻሽለናል ብለዋል። በመጨረሻም አሜሪካ በሶማሊያ የማካሄደው የአየር ጥቃት ራሴን ለመከላከል ነው አለች። የአሜሪካ መንግስት በሶማሊያ ምድር ላይ ለሚያካሂዳቸው ተከታታይ የአየር ጥቃቶች ዋነኛው ምክንያት ራስን መከላከል መሆኑን አስታውቋል። ሀገሪቱ በሶማሊያ ባሉ የሽብር ቡድኖች ላይ የምታደርገው ጥቃት በገዛ ግዛቷ ላይ ሊሰነዘሩ የሚችሉ የሽብር ጥቃቶችን የመቀነስ ዓላማ እንዳለው አስታውቃለች። የአሜሪካ የአፍሪካ እዝ ሁለተኛው ከፍተኛ መኮንን የሆኑት ሌተናንት ጀነራል ጆን ብሬናን ለፎክስ ኒውስ በሰጡት ቃለ ምልልስ አሸባሪዎቹ በዋናነት ከአይኤስአይኤስ
ወይም ከአልቃይዳ ጋር ግንኙነት ያላቸው ናቸው ብለዋል። በአይኤስ አስተሳሰብ የሚመሩ የሽብር ስጋቶች በግልጽ ይታያሉ። የሚነሳሱ ስጋቶች አሉ። እነዚህ ቡድኖች በአሜሪካና በአውሮፓ ላይ ጥቃቶችን ያቅዳሉ። የስጋቱ መነሻ የሚሆነው ሲሉም ሌተናንት ጀነራሉ በቃለ ምልልስ ወቅት ተናግረዋል። የጦር ጀነራሉ አክለውም የጥቃት ስጋቱ ከውስጥም ሊሆን እንደሚችል ጠቁመዋል። አሜሪካውያን በውስጥ መጥፎ ድርጊቶች እንዲፈጽሙ በማህበራዊ ሚዲያ አማካኝነት ይመለምላሉ። በተጨማሪም በአይሲስ የሚመሩና የገንዘብ ድጋፍ የሚደረግላቸው መጠነ ሰፊ ጥቃቶችን የመፈጸም አቅም ያላቸው ቡድኖች አሉ ብለዋል። ውድ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።